በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብረ ልጇን ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጥ ከሁላችን በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብርን በሚሆነው ድልም ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደሃልና ጡቶችንን ጠብተህ በጊዜ ሕፃናትን ብታርቅን ሰማያትን ምድርን አይችለውም እኮ ዓለማትን ዳርቻ አይወስኑም። ልትሸከም አትችልምና ቀላያትና ብርያትን ከጥልቀታቸው የተነሳ የክረምትን ማዕበል ባፈኝና በየሞሉ ኃያላን መላእክትንም ቢሆን ወደ አንተ ሊቀርቡም አይችሉምና አቤቱ እኔንም እናትና ገረድህም መሆኑን በማኅፀኔ 9 ወር ከ5 ቀን ተሸክሜአለሁና ጡቶቼን 4 ዓመት እየጠባህ አድርገሃልና መለምንህ እማልድሃለሁ እለምናለሁ። የወደሱ ምቀኝነት ሊገል በፈለገ ጊዜ በጀርባዬ አዝዬ 4 ዓመትን ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎትና ልመናዬ ስማ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀንም የተሸከምኩ አቤቱ በቁርና በብርድ ወራትን በቤተልሔም ከኔ መወለድህንም አስብ። አቤቱ ከአንተ ጋርም ከሀገር ወደ ሀገር መሰደድ ስለ አንተ የደረሰብን ጭንቅና መከራ ረሃብና ጥምም አስብ። የምለምን ለደጋጎችና ለጻድቃን ብቻ አይደለም በዚችንም ዓለም ሳሉ ስሜን ለሚጠሩት መታሰቢያ ለሚያደርጉት በአማላጅነትን ለሚተማመኑትን ኃጢአን ነው እንጂ። አቤቱ ጸሎትና ልመናዬን አስተውል። ከአንተ ዘንድ የሚሻውን ቃሌንም ልመናዬን ትሰማ ዘንድ ልቡናዬን ሀሳብ ትፈጽምልን ዘንድ በዚችን ጊዜ 2 የብርሃናት መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ከኔ ጋር ቆመው የልቡና ይፈጽሙልን ዘንድ ላክልን። ከአንተ ዘንድ የሚሻውን ቸርነት አታረግብን። ልጅ ወዳጅ ጌታዬ ዓለምን ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በአባትህም ቃል ኪዳን ትገባልህ ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ሰማይ ምድርን ተራሮችና ኮረብቶችን ሰውና መላእክት ፀሐይና ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊትን ሳይሉ በነበረ በእግዚአብሔር ስም ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ የአብ የባህሪ ሕይወቱ የሆነ ከአብ የተገኘ የአንተ የባህሪ ሕይወትን በሆነ ከአንተ ጋርም በተካከለ ጰራቅሊጦስ መንፈስ ቅዱስ ኮከብን በመውጣትን ፊት ከአንተ ጋርም በነበረ አሁንም ባለ ለዘላለም በሚኖር በአብና መንፈስ ቅዱስን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተ 9 ወር ከ5 ቀን በተሸከምኩ ማኅፀኔ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ለብዙኃን አየንተውን በተባሉትን ጽርት መንበርም ኪሩቤልን በፍርሃትና በራድ እየተንቀጠቀጡ መንበርን በሚሸከሙትን አንተን ባዘለችው ጀርባዬ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ከርጉም ሄሮድስን ፊትን ሸሽተህ ወደ ግብፅ አካባቢ እስክንደርስ ድረስም በደረሰብህ ረሃብና ጥም ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ እንደ ውሃ እየፈሰሱ በክብረ ሥጋ ላይንም በወረዱትንም በውጭ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ምንም ሊቀርብ የማይቻላቸው አንተን በሳሙ ከንፈሮች ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ከአንተ ጋርን ቃል ለቃል በተነጋገሩት አንደበት የሱራፌልና ኪሩቤል ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጥዑማተ ቃልህን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱት እግሮች ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ልብሱን እሳት ኪዳኑ እሳት እየተባለ የምትመሰገን አንተ እሳተ መለኮትን ስትሆን በጨርቅ ተጠቅልለህ በተጣልክባት ዋሻ ብረት ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ መላእክተ ምክር በሆነው ቅዱስ ሚካኤል አንተን በክብር ወልደህን ዘንድ የመወለድህን ዜና ምስላችን በነገረን በቅዱስ ገብርኤል ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣንን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ሰላምና የደህንነት መልአክም በሆነ በኡራኤል መልአክ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ያዘኑትን የሚያረጋጋ በሰዳክያል መልአክን ጻድቃን ትሑታን በሆኑትን በሰላትያል መልአክ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ዙፋን በሚሸከሙት 40 እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርን በማመስገን
መንበርን በሚያጥሩትን በ24ቱ ካህናት ስማትም ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ተልኳቸውን ለማፋጠን በሚመላለሱትን 99 ነገደ መላእክትን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ እልፍ በሆነው በፊት በሚቆመው እልፍ ሆነው በኋላ በሚቆመው እልፍ ሆነው በቀኝ በሚቆመው እልፍ ሆነው በግራ በሚቆሙት መላእክትን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በመንበርህን ዙሪያ በሚቆሙት እልፍ አእላፋት ቱቃን መላእክትን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በሰማይም በምድርም ስፋታቸው በደመናት ውስጥ ለሚመላለሱትን ረቂቃን መላእክት ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክትን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በእሳት ውስጥ በሚመላለሱት እሳታውያን መላእክት ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በሰማይም ተላ መንበር በእግርህ መረገጫ በሆነ በምድር ላይ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በኢየሩሳሌም ሰማያዊ ሀገር ብርሃነ መለኮትን በተገለጠበትም በደብረ ታቦር ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ በደብረ ዘይትም በበዓተ መንግስት በደብረ ጽዮን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ስርዓተ ጥምቀት ለመመስረትም በትሕትና በቆሙበትን በመካከለ በዮርዳኖስ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩትን እጆችንና እግሮችን በቅዱስ ሥጋና በክብር ደሙ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ ሆይ ለሰው ልጅን ስትል በተቀበልከው መከራ ሞት ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ 3 ሌሊትና 3 መዓልትን በከርሰ መቃብር ባደረግባት ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል መውረድህን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይን በማዕረግ ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ መምጣትን ነበልባላዊ እሳትም የሚጋርድህ ፍጹም በሆነ በአርያም ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጄ ሆይ በማይሻረው መንግስትህ በማያልፈውን ዘመን ጉለ በሌለበትን የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበር ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ሴቃ በተባሉትን ስሞችን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤል ጠላትን በማይጠጋው በትራካኤልን ስም ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ለመናገር የማይቻላቸው በባተ ስምህ ለመተርጎም የማይቻለው በክሳተ ስምን ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ሳዶራ ላዶራና ታዴራ ሮዳስ በተባሉት 5 ቅንዋተ መስቀል ቃል ኪዳን ትገባልን ዘንድ ማልድሃለሁ። ልጅ ወዳጅ ሆይ ከኔ ጋር ቆመ የልቡና የተፈጽምልን ዘንድ የተዘጉ በሮችን ተከፍተው የሞትን ስልጣናትን ይወገዱ ዘንድ የርኩሳን መናፍስትን ስልጣናትን ተሽረው የጨለማ ኃይል ከሁሉም ቦታ እንደ ዘም ቀልጠው እንደ ውሃ ፈጽመው ይቀሩ ዘንድ ጣዖታትን ተደምስሰው የጣዖታትን ቦታ ነው አዳራሽን ተመዝብረውና ተቀጥቅጠው ይጠፉ ዘንድም ማልድሃለሁ። ዳግመኛ በዚህችን ጸሎት የሚተማመኑን ከኃጢአትን ማሰሪያ ሰማያዊ በሆነ በአባትን ስልጣናትን ማያዊ በሚሆንም በአንተ ስልጣንም የኃጢአትን ስር ቆራርጦ የሚጥልን ነፍሳትን ከሥጋ የሚለይህ ስዑለ ነበልባላዊ በሆነ በመንፈስ ቅዱስን ልዩ የተበተኑ ነፃ የወጡ የሆኑ ዘንድም ማልድሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነ አምላክ ከወለደች የብርሃን እናቱ እመቤታችን ማርያም እንደዚህም ብላ በጸለየችን ጊዜ ምድርን ተነዋወጠ። ድንጋዮችና ዓለቶች ተሰነጣጠቁ፣ መቃብራትን የተዘጉ በሮችን ሁሉ ተከፈቱ። በዚችን ጊዜ የተጠናጸይ ነገደ መላእክትም ከአለቆቻቸው ጋር በሰማይ ወርደው በግራ በቀኝም ቆመው ጌታ ኢየሱስ ክርስቶስን ከፀሐይና ከጨረቃ 7 እጅ የሚያበራ ከ4 ብርሃናትን ከፊቱ ከኋላው እያበሩ እልፍ አእላፋት ወእልፈተ አእላፈ መላእክትን በግራ በቀኝ ተሰልፈው ወረደ። እመቤታችንም ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታም ኢየሱስ ክርስቶስ እናቴ ማርያም ሆይ ይህንን የሚያስደንቅሻለን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብሩክት ማርያምም እንዲልም ስትል መለሰችለት፣ ቀድሞ በዚያ አኳኋን አላየሁህም። የሰው ሥጋ ለብሰህ በግዝፈ ሥጋን በማኅፀን የተሸከምኩ እንጂ ዛሬ ግን እጅግን በሚያስደነግጥና በሚያስፈራ በመለኮትን ግርማ አየሁ። ጌታም መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ ከማርና ከስኳር ይልቅን የሚጣፍጠን ከበረዶ ነጻ ከገነትም ፈሳሽ ውሃ ንጹሕ የሆነ ጡትሽ የሚያጠባሽ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሻውን ሁሉ ፈጽምልሻለሁ። ብሩክት ማርያም ለልጇ
ለወዳጇ እንዲህን ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያዬ አንተ ነህና እምነቴንም በአንተ ላይ ነውና ገና በእናቴ ማኅፀን ሳለሁ አንተን ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬንም አለኝታዬ አንተ ነህና በኋላኛው ዘመን ትንቢትን ሲፈጽም ሰዓቱ ሲደርስ በአንተ ፈቃድ በአባትህ ፈቃድ በሕያው በሚሆነው መንፈስ ቅዱስን ፈቃድም ከእኔ ተወልደሃልና ዛሬን ጸሎትና ልመናዬን ስማ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያዬን ስለሚያደርጉት በስሜ ቤተ ክርስቲያን ለሚሰሩትን አንተ የብርሃንን ማዕድ አዘጋጅላቸው። አቤቱ ስለ ስሜ የታረዙትን ያለበሰ በሰው እጅም ያልተሰራ እጹብ ድንቅ የሆነ የማይጠፋና የማያረጀውንም እውነተኛ ልብስም አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትን በይቅርታ ጎብኘው። አቤቱ ስለ ስሜ ብለህን ለተራቡትንም ያበላ የሕይወትን እንጀራ አብላው። በሰማያዊ በሆነ ማዕድንም አስቀምጠው። ለተጠማውንም የሕይወትን ውሃ አጠጣው። አቤቱ በእኔ ስም የሚያዝኑትን ያረጋጋ። ነፍሱን ከሥጋው በምትለይበትን ጊዜ አጽናናው እንጂ ያዘነው የተከዘውንም የሚያስደስተው ያጽናና። ስለ ስሜ ብለህ ነው አስደስተው። እድል ፈንታውን በዚችን ዓለም ሳለሁ አንተን በመግባርና በሃይማኖትን ደስ ካሰኙትን ቅዱሳን ጋር አድርገው። አቤቱ ምስጋናዬንም የሚናገረው መጽሐፍትን የጻፈ ያጻፈ በእኔ ስምንም የጸለየ ሰማያዊ በሆነ አምደ ምሕረትን ስሙን ጻፈው። የጸሎትን ተማምኖ ይህንን መጽሐፍትን በአንገቱ የነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካምን ዋጋ ክፈለው። አቤቱ በስሜ የሚያምኑትን ሁሉ ከሲኦልም ሞትን ነፃ የወጡ የሆኑ ዘንድ እለምንሃለሁ፣ ማልድሃለሁ። አስበው። መታሰቢያዬንም ያደረገ ዝክሬን ያዘከረ በበዓሌን ቀንም በምመሰገንበትን ምስጋና በሚያመሰግን የሚዘምር አቤቱ ዝማሬ መላእክትን አሰማው። ጌታዬ ይሁን እንደወደድሽው ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን የሚያሳንጸው የብርሃንን ቦታ አዘጋጅለታለሁ። በመንግስተ ሰማያት ንጹሕ ማዕድም እሰጠዋለሁ። በባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስም አቀርበዋለሁ። የታመመንም በስምሽም የጎበኘ ታሞ ካልጋው ላይ በተኛ ጊዜ እኔም እጎበኘዋለሁ። በዚችንም ዓለም ወደማያልፈውንም ዓለም በሞት በተለየ ጊዜ መሪርንም ሆነ የሞትን ጽዋ አላጠጣውን። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩ ጊዜ እኔ ጠበቃ ሆነዋለሁና በችግሩን ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽም ለታረዘውን ለተራቆተውን ያለበሰ በሰው እጅም ያልተፈተለውንም ያልተሰራውንም እጹብ ድንቅ የሆነ የሕይወትን ልብስ አለብሰዋለሁ። የማይጠፋና የማይጠወልግ የሕይወትን አክሊል አቀዳጀዋለሁ። ስለ አንቺ ብሎ ከዕለት ጉርሱን ለተራበው ያበላ ምድራዊ አይደለ ሰማያዊ የሆነው የሕይወትን እንጀራ አበላዋለሁ። ለተጠማውንም ያጠጣ ከማርና ከስኳር የሚጣፍጥ ከወተት እጅግም ነጭ የሆነ የሄዶም ገነትን ከሚፈሰው የሕይወትን ውሃ አጠጣዋለሁ። በስምሽ የሚያዘነው ያረጋጋ ዘንድ ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነው የተከዘውን የሚያስደሰተ ስለ ስምሽንም ብሎ በሰማያዊ አባቴ ፊትን ደስ አሰኘዋለሁ። የምስጋናሽንን መጽሐፍት የጻፈ ያጻፈ እኔ በሕይወትን መጽሐፍትን ስሞ ጽፈዋለሁ። ስለ አንቺ መብራት ወይን ዘይትን ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይና ከጨረቃ ይልቅ 7 እጅ የሚያበራውን መብራት በመንግስተ ሰማያትን አበራለታለሁ። ንጹሕ መዓዛን እሰጠዋለሁ። መዓዛሽን ሽታውን እንደ መላእክትን መዓዛ አደርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመ በምድራዊ ሰዎችም በሰማይ መላእክት ዘንድም ከፍ ያለ ግርማ ሞገስም ያገኛል። ይህች መጽሐፍትን ካለችበት ቦታ እስከ ዘላለም ድረስ ምሕረትን፣ ቸርነትን፣ ጠላ ደስታ ጠጋቢም ይሆናልና። ስምሽን በተጠራበት ስዕልሽን ባለበት መታሰቢያሽን በተደረገበት በስምሽን በሚጸለይበት ቦታ ሁሉ እኩይ አጋንንትንም አይቀርብም። ረቂቃነ ሰው የሚያሰቃዩትንም ጸሊማ ዛር ወላጅም ይርቃሉ። ይህችንም መጽሐፍትን በክብርም ይዞ የሚጸልየው የጨለማ ኃይልም አይጋርደውም። ርኩሳን መናፍስትንም የቀትር አጋንንትን ሊቀርቡም አይችሉም። በሌሊትም በሕልም የሚያስደነግጡም በመዓልትም በሾህ መወጋትም ቢሆን በእንቅልፍ የሚመሰሉትን በእንጀራ ማሳነቅ ወይም በውሃ በጠላትነት የሚመሰሉትን በስካር በቁጣ የሚመሰሉትን ልብ በመፋቅም በቃር የሚመሰሉትን በጥርስ በሽታ አፍን በማብረር በራስ ምታትን የሚመሰሉትን በዓይን ሕመም ቢሆንም የሚመሰሉትን ልብ በሕመም ወይም ወደ ቁርጥማት የሚመሰሉትን በንዳድ በወባ በማንቀጥቀጥም ቢሆን የሚመሰሉትን በባህርና በየብስም በእንጨትም በድንጋይ ቢሆን በሚመሰሉትን በእሳትና በዲን የሚመሰሉትን በፍቅርና በሰላም ወይም በጠብን ቢሆን የሚመሰሉትን በአራዊትና በአዕዋፋትን ጩኸት በፀሐይም በአሩር ወይም በቁርንና በአምዳይ በውርጭ በንፋስ በነጸዋጽው ኃይል ወይንም በውሻ መነከስ የሚመሰሉትን በእፍኝ መነደፍም ቢሆን በሰዓትን መቃጠልም
የሚመሰሉትንም በሌሊትን ጨለማ በቀን ብርሃን የሚመሰሉትን እነኚህን ሁሉ አይቀሩም። ይችን መጽሐፍትን ጸሎትን በንጽህና ሕሊና በቅን ልቡና የያዘ የቡዳ ዓይንም አያስፈራውም። ይችን መጽሐፍትን በምትደገምበትን ቦታ ሁሉ እህልም የሚሰልቡትን ሰላቢዎችና ሟርተኞች፣ መድኃኒተኞችን፣ የሌሊትና የቀን የዱር አራዊት፣ የሚታየውና የማይታየው በረዶ፣ ኩብኩባ፣ አንበጣ ቢሆንም ሊቀርበውም አይችልም። በሬም ላምም ቢሆንም ቢታመምም ይህችን ጸሎት ቢደገምለት ክፉ በሽታም አይነካውም። ይህችን መጽሐፍትን በንጽህና ለሚይዘውን ሁሉ ከደዌ አድነዋለሁ፣ ከሚያስጨንቅን ችግር እሰውረዋለሁ። ደዌ ለሕይወትን ለጤና ቢሆን እኔም ፈጥኜ አነሳዋለሁ። ኃጢአትን ቢኖርበት ይሰረይለታል። ደዌ ለሞትን ለታዘዘ ቢሆን እኔንም አስቀድሜ መላእክት ብርሃንም እልክለታለሁ። ነፍሱንም በክብርን ተቀብሎ ወደ እኔ ያመጣታልና ከሦስተኛውን ሰማያትን በደረሰ ጊዜ መናፍስትን ርኩሳንም አይቃወሙትም። ጸዋጋ አጋንንትን ከሱ ጋርም አይቆሙም፣ ሊቀርቡም አይችሉም። ዳግመኛ በእኔ በዚችንም አስፈሪ በሆነ ሰዓትንም እረዳዋለሁ። እነሆ እኔንም የባህሪ አባቴ ከአብ የባህሪ ሕይወት የመንፈስ ቅዱስን ጰራቅሊጦስ ወደ እርሱ እንመለሳለን። 12 ሊቃነ መላእክትን ከዘርገፈ ወርቃቸውን የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስን ሽቶ መብረቅን በመሰለ የእሳትን ሰረገላ ሆነው ይህንን ጸሎትን የያዘውን ሰው እንቀበለው ዘንድ እስከ 5ኛ ሰማያት ድረስ እንወርዳለን። በደረቴን አቅፌ ባህረ እሳት አሻግረዋለሁ። ወደ መንበሬ መንግስቴንም አቀርበዋለሁ። መንፈሳዊ የሰራዊትን መላእክትን አለቆችን ባዩትን ጊዜ ደስ ይላቸዋል። ይህንን ጸሎትን በንጽህና እየጸለየ የያዘውንም ሰውን በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌልም የተነገረው አልሰማሽንም? 100 በጎችንም የነበሩትን አንዲቷ በዱርን ትቶ የጠፋችው በግ ሊፈልግ እንደሄደ በአንገቱን ባገኛትን ጊዜ በትከሻውን ተሸክሞ ካልጠፉት 99 ነገድ በጎቹንም ይልቅን ጠፍቶ የተገኘችውን በግን ደስ እንደሚሰኘው ባልንጀሮችና ጎረቤቶችን ጠፍቶ የጠፋችው በግ ተገኝታለች፣ ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ በሚሹትንም ጻድቃን ይልቅ ንስሐ በሚገባ አንድ ኃጢአተኛ ሰው በሰማይም ቃል ደስታ እንደሚደረግን። ሁለተኛ ይህችን መጽሐፍትን በሚደገምበትና በሚይዛትን ሰው ሰማያዊ የመላእክትን ሰራዊትን ደስ ይሰኛሉ። ይህችም ከሚያልፈውን ወይም ዓለም ወደማያልፈውን ዓለም ነፍሱን ከሥጋው በተለይታ በምትወጣበትን ሰዓትን ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስን ዘንድም አቀርበዋለሁ። ይህችን መጽሐፍትን ካለችበት ቦታ ይቅርታን፣ ቸርነትን፣ ምሕረትን፣ ጥጋብ፣ ተድላ ደስታን እስከ ዘለዓለም ድረስ ይሆናል። በእውነት ይህችን ጸሎት በተደገመበትና በተነበበበት ቦታ ንዳድን፣ ቅጥቃጥን በየአይነቱን ሁሉ አይቀርም። ይህችን ጸሎትን መጽሐፍት በንጽህና የያዘ እርሱን ልጆቹን ገንዘቡን ሀብቱ እባርክለታለሁ። በዚችን መጽሐፍትን አምኖን በንጽህና ልቡና በቅን ሃይማኖትን ያለ ጥርጥርን ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱንም መድረክ ላይንም የረጨ እኔን ጸሎትን እሰማዋለሁ እንደ ልቡም ፈቃድ አደርግለታለሁና ሚካኤልና ገብርኤልን ፈቃድ ይፈጽሙለት ዘንድ ዘወትርም ወደ እርሱ ይመጣሉ። ይህችን መጽሐፍትን በንጽህና የያዘ ሰው የሰራዊትን መላእክትን አለቆችን ዘወትርም እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይም በምድርም ይህንን ሁሉ አስራትን ተስፋ ሰጠዎች። ብሩክት መርገመ ሥጋ መርገመ ነፍስ የሌለባትም እመቤታችን ልጄ ወዳጄ ሆይ ይህንንም የምትለኝ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስም በእውነትም በመንፈስ ቅዱስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ መክሬም በሆነ በሚካኤል መወለዴን ዜና ባበሰረኝ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በእውነት ሙላት አየንት በሆኑትን መንበርን በሚሸከሙትን 4 እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አነዋወሩ በአንድነትን ቅዱስ 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 እያሉ እያመሰገኑ መንበርን በሚያጥኑ በ4ቱ ካህናተ ሰማያትን ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙት፣ እልፍ ሆነው በግራ በሚቆሙት፣ እልፍ ሆነው በኋላ በሚቆሙት፣ እልፍ ሆነው በፊት በሚቆሙት መላእክትን ቃል ኪዳን ገባሁልሽ። በእልፍ አላፋት ብዙ የብዙ ብዙ በሚሆኑት እንኳን መላእክትን ቃል ኪዳን ገባሁልሽ። ፍጥረታትን ተቀዳሚ በሆነ አዳም ልጆችን በአቤልና በሴም በቃይንና በመላእክ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳያጠፋት ኪዳነ ሰማይ ወምድር በሰጠሁትም በባህሪ በንሆን ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ በኩርም በሆነ በሴም ምሳሌ በሆነው በመልከ ጼዴቅን ቃል ኪዳን ገባሁልሽን ስለ ወዳጄ ስለ አብርሃም ስለ ይስሐቅ
ስለ ባለሟል ስለ ይስሐቅን ዘሩን በ12 ነገድን ከፍዬ ስላከበርኩትን ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሬስን ዮሴፍና ብንያም በሌዊና ይሳኮርን በ12ቱ ነገደ እስራኤልን ቁጥርን ቃል ኪዳን ገባሁልሽ። ንጹሕ ቅዱስ በሚሆነው በቀድሞ አባቶቻችንን ቃል ኪዳን ገባሁልሽ። ጽሕፈተ ትእዛዝን በሆነው በሄኖክንና በኤልያስ ቃል ኪዳን ገባሁልሽ። በ9 ወር ከ5 ቀን በተቀመጥኩባትን ንጽሕትም በሆነች ማኅፀንሽን ቃል ኪዳን ገባሁልሽ። ጣፋጭነቱን ከማርና ከስኳርን ይልቅ የሚጣፍጠውን ንጽሕነቱን ከኤዶም ምንጭን ውሃን ጣቱን ከበረዶ ከወተትን የበለጠ ወተትን መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን በአስተማሩኝ 15 ነቢያትን ሄሮድስን ባስገድላቸው 14 እልፍ የቤተልሔም ሕፃናትን ቃል ኪዳን ገባሁልሽ። ወንጌልን መንግሥት ለዓለም በሰበኩትን ሐዋርያትን ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡትን ስለ 72ቱ አርድእትን ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋባት ሉዓላዊ ሰማይ አገሬ መረገጫ በሆነችው እንዳተ ምድሬን ቃል ኪዳን ገባሁልሽ። ነገደ እስራኤል ነገደ ነደሳትን በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተቀመጥኩበትን ዕፀ መስቀልን እጅና እግሬን በተቸነከሩበትን ቅንዋተ ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜ በሞቴ በ3 መዓልት 3 ሌሊትን በከርሰ መቃብር ባደርኩበትን ቃል ኪዳን ገባሁልሽ። ከመቃብርም ወጥቼ አዳምን ከነ ልጆችን በሲኦል ለማውጣትን በሲኦልን በመውረዴ ከ3 ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40 ቀን በሰማይ ማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና የመጣበትን ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። የሙሽራ አምሳልን በሆነችው በቅድስት ቤተ ክርስቲያን ከዕለተ መርጮ የተወለድኩባትን የተጠመቅኩባትን ለሰው ልጅ ድህነትን የምታስገኘው ትንሣኤ የገለጥኩባትን በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይትን በተቀደሰውን በጽዮን ደብረ መንግሥቴን በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ በደም ግባትሽን ንጹሕ ክቡርም በሆነው ልብሶችሽን በእነዚያ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማንዬ ብዬ በራሴንም አልኩኝ። ባንቺ ስምንም የሚቀደሰውንም ቦታ እኔንም እረዋለሁ፣ መስዋዕትንም አሸተዋለሁ፣ እንደ አቤል መስዋዕትንም እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንን መለሰች እንዲህም እያለች አንተ ብሩክ ነህ፣ ሰማያዊ አባትህን ብሩክ ነው፣ የባህሪ ሕይወትን መንፈስ ቅዱስን የተባረከ ነው አለች። ይህንን ሁሉም በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል። ለቸር አባትህ ምስጋና ይገባል። ሕያው የሚሆን መንፈስ ቅዱስን ምስጋና ይገባል፣ ዛሬን ዘወትርም ለዘላለሙ አሚን። ጌታ ኢየሱስ ክርስቶስን ለእናቱ ይህንን ነግሯትን ከፈጸመ በኋላ ሰላምታ ሰጥቷትን በታላቅ ምስጋና ወደ ሰማይ አረገ። እሷንም እግዚአብሔር እያመሰገነች ወደ ቤቷን ተመለሰች። እንዲህም እያለች አቤቱ አንተ የተመሰገንክ ነህ፣ ስምህንም የተመሰገነ ነው። የመንግሥትህ ስምንም ይባረክ። ከመንፈስ ቅዱስን ጋር ክብር ዕድል አንተ ይገባል፣ ዛሬን ዘወትርም እስከ ዘላለም ድረስ አሜን። እመቤቴ ማርያም ሆይ በዚህ በቃል ኪዳንሽን ከተንኮለኞች ሰዎችም እኔን አገልጋይሽን ሕዝበ ክርስቲያን በአብ ወወልድ ወመንፈስ ቅዱስ የተጠመቁት ምእመናን አጽራረ ቤተ ክርስቲያን አንቺ በቃል ኪዳንሽም አድኒን ጠብቂን ለዘላለሙ አሜን። በእውነት ይሁን ይደረግም። ጌታ ኢየሱስ ክርስቶስ ሆይ በሕፃንነት ወራትም በኢትዮጵያ ተሰደ በ33 ዓመትን ሰውን ለማዳን በቀራንዮ ተሰቅለ ከጎንህ የፈሰሰውንም ደምህ በቅዱስ ዑራኤል አማካይነት ኢትዮጵያ ምድር ላይንም ረጭተህ የእህልን በረከትን ወተትንና ማርም የሚፈስብሽ ስትላት የባረካትን ሀገራችን ከረሃብና ከበሽታ ከጦርነትና ከመቅሰፍትን እንድታድናት እንለምናለን፣ እንማጽናለን። አሚን አሚን አሚን። በእውነት ይሁን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ዘለለዕለትነ ሀበነ ወደ ግለና በሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልዐነ እምኩሉ እኩይ እስመ ዘያኪት መንግሥተ ኃይለ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልይ ለነ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ይሁንልን ይደረግልን።